ላለፉት 15 ዓመታት አካባቢ ይሆናል ዴንማርክ ከነበርኩበት ጊዜ ጀምሮ ማለት ነው የተለያዩ የበጎ አድራጎት ስራዎች ላይ ተሳትፌ አይቻለሁ። አሁን ደግሞ የኢንቨስትመንት ስራዎች እየሰራሁ ነው ያለሁት እና ለኢትዮጵያ ወጣቶች ነው የምናገረው። ይሄንን ብዙ ጊዜ የትኛውን ልጀምር ስራ መፍጠር ትጀምሩና ትፈልጉና የትኛው ይሻላል ቢዝነስ ልጀምር ወይስ በጎ አድራጎት ልስራ ብላችሁ ታስቡ ይሆናል። ሁለቱንም መጀመር ቀላል አይደለም። እኔ ከበጎ አድራጎት ነው የጀመርኩት እና አሁን ወደ ኋላ ሳየው ቢዝነሱንና በጎ አድራጎቱን ሳወዳደር እየተረዳው ያለሁት ምንድን ነው፣ የበጎ አድራጎት ስራ በጣም ቆንጆ ነገሩን ልንገራችሁ። ብዙ ጥሩ ጥሩ ሰዎች ወደ እናንተ ይሰበስባል። ስለ ገንዘብ ስለ ትርፍ ብዙ ማይጨነቁና ወይም ድጋፍ ፈልገው ድጋፍ ያጡ ሰዎች ወደ እናንተ እንዲመጡ ያመቻቻል። የበጎ አድራጎት ስራ በጣም ጥሩ ነው። መጥፎ ነገሩ ምንድን ነው? ሙሉ ሸክሙ እናንተ ላይ ያርፋል ማለት ነው። ስራውን ወደፊት ፑሽ ማድረግ፣ ስራውን ጥሩ ደረጃ ማድረስ፣ የበጎ አድራጎት ስራ ሸክሙ እንዳለ ላይ ነው የሚያርፈው፣ ከፊት ሆኖ የሚሰራው ሰው ላይ ያርፋል። ቢዝነስ ደግሞ አሁን ሰሞኑን ከጀመርኩት እና 2 ዓመት አካባቢ ሊሆነኝ ነው የተረዳሁት ምንድን ነው ቆንጆ ነገሩ ቢዝነስ ላይ ሁሉም የበኩሉን ስለሚያዋጣ ሁሉም ሰው የራሱን ሴይ ስላለው ሼርድ ሪስፖንሲቢሊቲ አለው። እኔም ችላ ብለው ሌሎች ገንዘባቸውን አውጥተው የገቡ ሰዎች ችላ እንደማይሉ ነው ያየሁት። እና መጥፎ ነገሩ ምንድን ነው? ቢዝነስ ላይ ትንሽ ትረስት ከሌለ፣ መተማመን ከሌለ ነገሮች ከበድ ሊሉ ይችላሉ። ነገሮቹ በቀላሉ ሰው ሲቀየማ ያለው ምናምን በጣም ደረቅ ያለ አይደል ኝኝኝ ያለ ነገር ልታየው ትችላላችሁ ማለት ነው። እና ይሰርቅብኛል፣ ትሰርቅብኛለች የሚለው ስጋት ስላለ ትንሽ ታይት ኢንቫይሮንመንት ነው ያለው። ቆንጆ ነገሩ ምንድን ነው? ሴንስ ኦፍ ኦነርሺፕ ኤንድ ሪስፖንሲቢሊቲ ያለው ቢዝነስ ላይ ከበጎ አድራጎት ይልቅ። የበጎ አድራጎት ላይ ሆኜ የኢትዮጵያ ላይ የሚቸገር የነበረው ምንድን ነው? የሚያግዘኝ ሰው ነበረ ማጣው። የኔ ብሎ ስራውን ከፊት ሆኖ የሚይዝልኝ ሰው አላገኝም። እዚህኛው ላይ ግን ቢዝነሶቹ ላይ ጥሩ ነገሩ ምንድን ነው? እያንዳንዱ ገንዘቡን አውጥተው ስለሚገባ እኔ እንኳን ብዘናጋ ሌሎቹ አይዘናጉም። ይሄንን አይቼበታለሁ እና ኢትዮጵያ ወጣቶች ተባብራችሁ ቢዝነስ እንድትሰሩ፣ ተባብራችሁ በጎ አድራጎት እንድትሰሩ፣ ሁለቱንም በተመሳሳይ አይን እንድታዩና በጎ አድራጎትንም ቢዝነሱንም እንዳመቺነቱ ብትሰሩ እላለሁ እና ችን እንደው ልንገራችሁ ብዬ ነው። በጣም አመሰግናለሁ። ሊጠቅማችሁ ይችላል።